ዳጊ በጣም የሚወዳት የልጅነት ጓደኛ ነበረችው። እንግዲህ ከጅማ አንድ ላይ አብረው አድገው ተወልደው ከዛ በተጨማሪ እንግዲህ የአብሮ አደግ ጓደኛ የሆነችው እሙዬ የምትባል እንግዲህ ስሟ እናትና ልጅ ተነስተው ከጅማ ወደ አዲስ አበባ ይመጣሉ ማለት ነው። ከአዲስ አበባ ወደ ጅማ በመጡበት ጊዜ እንግዲህ ዳግም ወይም ደግሞ ዳጊ የሚባለው ምንም ያውቀው ነገር አልነበረም። ከዛ እንግዲህ አንድ የተረገመ ቀን አለያየን። ከዛ እናቷ ወደ ጅማ ይዛት ከመጣች በኋላ እኔና እሙዬ ተለያየን በማለት እንግዲህ ለጓደኛው ሳምራዊት ይነግራታል። ሳምራዊት እንግዲህ ከዚህ ዳጊ ከሚባለው ጋር ፍቅር ይዟታል። እንዲሁም ደግሞ ዳጊ አሁን ላይ ፍቅር አብሮ አደግ ጓደኛው እንደሆነች አያውቅም። ግን ደግሞ በአንድ ኮሌጅ አብሮ እየተማሩ ነው ያሉት። በዛ ኮሌጅ ውስጥ እንግዲህ ይች ፍቅር የምትባለው በጣም ተወዳጅ ልጅ ናት። ይሁን እንጂ ሁሉም ሰው እንግዲህ ይወዳታል፣ ያከብራታል። እንዲሁም ደግሞ በኮሌጁ አንደኛ የደሃ ልጅ የሆነችው ፍቅር ስትሆን፣ በዚህም እንግዲህ ይቺ ሳምራዊት የምትባላ ደግሞ የሀብታም ልጅ ስለሆነች በጣም ታንቋሻታለች፣ ትሳለቅባታለች። እንደገና ያው ጥናቷን እንግዲህ ስታጠና ደሃ እኮ ምንም በቃ ቢለብስም አያምርበትም፣ ከዛ በተጨማሪ ማንም አይወድሽም እያለች እንግዲህ በትምህርት ቤት ወይም ደግሞ በኮሌጁ ውስጥ ራሷ እንድትጠላ እያደረገቻት ነው። ነገር ግን ፍቅር ይህንን ነገር ያው እያየች በእርጋታ ምንም አትላትም። ይሁን ለበጎ ነው በማለት እንግዲህ ፍቅር ከትምህርት ቤት ወደ ቤት ከዛ በተጨማሪ ከጥናት ወደ ስራ ከማለት ውጭ ሌላ ምንም የምታስበው ነገር የለም። ግን ወንዶቹ ሳትፈልጋቸው በግዳቸው እሷን አፍቅረው እየተከታተሏት ይገኛሉ። በዚህ ምክንያት ደግሞ ይቺ ሳምራዊት በጣም ትቀናለች። ለአሁን ይቺ እኮ ጥቁር ነች፣ ምንድን ነው እንደዚህ ሁሉም በቃ ፍቅር ፍቅር የሚለው ምኗ ነው የሚወደደው እያለች እንግዲህ ወንዶች እንዲጥሏት ለማድረግ እየሞከረች ነው። ይሁን እንጂ እንግዲህ ኪራ የሚባለውም አንድ የኮሌጅ ተማሪ በጣም ይወዳታል። እንዲሁም ደግሞ ማንም ሰው ሳያት እንግዲህ በጠዋት ወደ ትምህርት ቤት ሲሄዱ ቁጭ ብሎ ሊጠብቆ ምናምን ይሸኛታል ማለት ይቻላል። ያው የሚሸኛት በርቀት ነው። ፍቅር ደግሞ ይህንን ነገር አታውቅም፣ እንደሚወዳት ሁሌም ይከታተላታል። እሷም እንግዲህ ከጓደኞቹ ጋር የኪራ የሚባለው ቁጭ ብላ ምናምን ሲጠብቃት ስለምታይ መንገድ እየሸወደችው አንዳንዴ ትሰወራለች፣ ትጠፋለች ማለት ነው። እንደገና ደግሞ ሀይል የሚባል ጓደኛ ያለው የኪራ እኔ ማንም ሳያት ነው በቃ ማየት የምፈልገው ይለዋል ኪራ። ሀይሌ ደግሞ አንድ ሳታያትማ እኮ ያያት ሰው አለ ማን ሲለው እንግዲህ እናቷ እንግዲህ ከማንም በፊት ነው የምታያት፣ ምክንያቱም አብራ ተኝታ አድራ ውላ ምናምን ስለምትነሳ እሷ ታያታለች ይለዋል። ቀጣይ ግን ማንም ወንድ እንዳያት አልፈለግም ይላል። ይሁን እንጂ እንግዲህ በጠዋቱ ከትምህርት ቤት ከሄደችም በኋላ ይቺ ፍቅር እንደተለመደው ቁጭ ብላ እንግዲህ ብቻዋን ትምህርት ያው እረፍት ሲኖር ታጠናለች ማለት ነው። ደስ የሚላል ነገር ማጥናትና የቤት ስራ ካላትም የቤት ስራ መስራት ነው። ከዛ በተጨማሪ ሌላ ነገር ደግሞ እንግዲህ በትምህርት ቤቱ አለ የተባለ ቀውጢ አለ ማለት ይቻላል። ለመተዋወቅ ሲሞክራት እንግዲህ አንድ ጓደኛው አቤል እባላለሁ ሲላት የትኛው አቤል በማለት በጣም ደንግጣ ነበረ። ለምን እንደደነገጠች እራሱ አይታወቅም። እንግዲህ ምናልባትም ይህ አቤል የሚባለው በትምህርት ቤት ወይም ደግሞ በዛ ግቢ መጥፎ ስራዎችን የሚሰራ ሊሆን ይችላል። ግን ደንግጣ ወደ ኋላ ነው መሸሽ የጀመረችው። በዚህ መካከል እንግዲህ ያው ዳጊ መቶ ምን እያረክ ነው ልጅቷን ተዋት ምናምን በማለት ያው ጓደኛውን ሊገላግለው ይሞክራል። ይሁን እንጂ ኪራም እንግዲህ ያው አላየም ፊት ለፊቷ እንደቆመ፣ ግን ዳጊ ለምን እሷ ጋር ታየ በማለት ያው ለመደባደብ ሞክሯል ማለት ነው። ፍቅር ግን በዚህ ቅጽበት እኔ የራሳቸው ጉዳይ በማለት ያው ጥላቸው ነበር የተሰወረች ማለት ነው። ጥላቸው ወደ ግቢ ገባቸው። ወንዶች እንግዲህ ተሰባሰቡ፣ ለመጣላት ሞከሩ። ግን አዋዝ ሳይጣሉ በቃ ዝም ብሎ በሰላም ተለያዩ ማለት ነው። በሌላ በኩል እንግዲህ ያው ጓደኛው የኪራ ቁጭ ብሎ ያወራዋል። እንደገና ደግሞ በቃ ምንድነው እንደዚህ የምትደበረው? በቃ ትደበር። ፍቅር እኮ ትምህርቷን ብቻ ነው እንጂ መማር የምትፈልገው ሌላ ምንም አትፈልግም። ስለዚህ በቃ ተዋት ይለዋል። እሱ ደግሞ እኔ ለምን ተዋታለሁ እንደዚህማ መሆን የለበትም እያለ ነው ያለው። እንግዲህ አንዱ ጓደኛው ያው እንዲድን በማለት ወይም ደግሞ ካለበት ድብርት ለማውጣት ለምን አልዘፍንልህም ዘፈን ይለዋል ሀይል የሚባለው። ሀይሌም እንግዲህ ማንጎራጎር ሲጀምር አረ ምንድን ነው ይሄ? ምን አይነት ዘፈን ነው የምትዘፍንልኝ? በቃ እንኩሮ እንኩሮ የሚል ዘፈን ይለዋል ማለት ነው። ጓደኝነታቸው በጣም የሚያስቀው በነገራችን ላይ በጣም ይሰዳደባሉ፣ ይጨቃጨቃሉ። ፍቅርም እንግዲህ የራሳቸው ጉዳይ በማለት ጥላቸው ነበር የሄደች። ከዛ በተጨማሪ እንግዲህ ያው በአጅሬት ሳምራዊት
እስኪ እንደው ስለ አብሮ አደግ ጓደኛ ምንድን ነው በቃ የምታስታውሰው ነገር ንገረኝ ምናምን ትለዋለች ማለት ነው ዳጊን። ዳጊ እንግዲህ ብዙም የማውራት ፍላጎት የለውም ሳምሪን። ነገር ግን ሳምሪ ደግሞ የሀብታም ልጅ ስለሆነች በዛ ኮሌጅ እንግዲህ አለ የተባለች ተንኮለኛ ናት። እንግዲህ ከነገራትም በኋላ ምንድን ነው ያለችው? አይ እኔማ አንተን አሳልፌ አልሰጥም። እንዴት ነው የሚያምሩ! በጣም ቆንጆ እኮ ነው። ስለዚህ ለራሴ ነው እንጂ ማድረግ ያለብኝ አፈላልጌማ ያው ጠላቴን ማውጣት የለብኝም። ያችን ልጅ አላመጣትም እያለች ነው ያለችው። የሳምሪ ሀሳብ እንግዲህ ጓደኛ መስላ ቀርባ ዳጊን የራሷ ለማድረግ እየሞከረች ነው። ዳጊ ደግሞ ይህንን ነገር አላወቀም። በእርግጠኝነት እንግዲህ ዳጊ ያጭበረበረችው ትገኛለች። አሁን ጓደኛ መስላ ያችን እሙ የምትባሏን አብራ አደግ ጓደኛውን ልታፋልገው ቃል ገብታለታለች። እንዲሁም ደግሞ እየደነሰች እያለ ራሱ ፊት ለፊት ምናምን ትክ ብሎ አያትም። ሲያት የነበረ ከስልኩ ላይ ያለችውን ፎቶ የልጅነት ጓደኛውን እሙ የነበረውን በዛታት እንግዲህ ስሟ ነው ሲያይ የነበረ ሰው። ሳምሪ ደግሞ በዚህ ጉዳይ በጣም ስትናደድ ነበረ። ቆይ ያው እንደዚህ እየደነሱ ምንድነው ስልክ ላይ የምታፈጠው ምናምን ስትለው በቃ ልጅነት ፎቶ ምናምን እያስታወሰ ታውቂያለሽ፣ ይችን እያየው እኮ ነው በቃ ማለሽ በቃ ምናምን ይላታል ስልኩ ላይ እንደዚህ ፍጥጥ ብሎ ማለት ነው። ከዛ በጣም ተናደደች። እኔ እየደነስኩ ሳተኝ እዚህ ስልክ ላይ ታፈጣላ አይደል? ይኸው መጣች ያቺ የትምህርት ቤቱ አለች የተባለች እንግዲህ ተወዳጅ የዳዳ ብላ እንግዲህ ያው ፍቅርን ሰደበቻ ማለት ነው። ከዛ እንግዲህ ሳምሪ በልጅነት የምትወዳውን ይነግራታል። ልጅ ሁነን እኮ በጣም ምን ብለው አንድ ላይ ነበረ፣ ያለ እሷ ምንም አይነት ምግብ አልበላም ነበር ይላታል። እና ታዲያ ልጅ ሆኖ ምን ያው ሁላችንም እኮ ልጅ ስንሆን ምግብ አብረን እንበላለን ምናምን ትላለች። ከዛ ግን ልጅቷ ግን በጣም ታድላ እንዳንተ አይነት ጓደኛ አላት። ግን ጓደኛ ብቻ ወይስ ምንድን ናት ብላ ትጠይቀዋለች። ግን ሳይመልስላት ነው የቀረ። ዳጊ አልመለሰላትም። ያወዳታለሁ ምንም አላለም። ብቻ ግን ጓደኛዬ ነው ያላት። ይሁን እንጂ አፋልጋለሁ ብለዋለይ። እሱም በደስታ አመናት ማለት ነው። ያው ወደ ጅማ ሄዳለሁ ምናምን ከአባቴ ጋር ስላለችው ሄዳ በዛውም ታፈላልግልኛለች ብሎ ነው ያሰበው። እሷም እንግዲህ አፈላልጋለሁ ብላለች። የሳምሪ ሀሳብ ግን ሌላ ነው። ፍቅርም እንግዲህ መጣች ተመልሳ ወደ ትምህርት ቤት። እንዲሁም ደግሞ የድሃ ምግብ ምንድን ነው ምናምን እያሉ ከዳጊ ጋር ማውራት ጀመሩ። እንግዲህ በሌላ በኩል ያው የኪራ ጓደኛ ቁማርተኛ ይጫወታል እና በዚህ መካከል ገንዘብ ስጠኝ እያለ ጓደኛውን ይጠይቀዋል። ኪራ ደግሞ ምንም አይነት ገንዘብ እንደሌለው ይነግረዋል ማለት ነው። ጎመን ገዝቼበታለሁ ይለዋል። ኃይሌን እጠይቀዋለሁ ይላል እንግዲህ አንደኛው ጓደኛ። እሱ ራሱ ምንም የለውም። ቆይ ኳስ ለመጫወት እኮ ቁማር መያዝ የለብም ዝም ብለህ እኮ በባዶ ትጫወታለህ ይለዋል። እሱስ ልክ ነው በማለት እንግዲህ አስይዞ ልክ ተጋብተው በገንዘብ ሊያስይዝ ነበረ። ግን የለኝም ሲሉት በጣም ይበሳጫል። በሌላ በኩል ከትምህርት ቤት መልስ እንግዲህ የፍቅር እናት ያው ጉዲት ነው የምትሰራ። ጉዲት እየሰራች እያልን እንግዲህ ራሷን ያማታል። በዚህ ማለት እንግዲህ ልትወድቅ ስትል ኃይሌና ጓደኛው ኪራ መጥተው ያዩታል። ቁጭ እንድትል ያደርጓታል ማለት ነው። ከዛ በኋላ እኛ የሳምሪ ጓደኛ ነን በማለት ከትምህርት ቤት ናት እሷ ትመጣለች ጠብቂያት፣ እስከዛ እኛ ይሄን ጉሊት እንሰራለን ብለው እንግዲህ እሷ ወደ ቤት እንድትገባ ያደርጋሉ። ግን ጉሊት ሊሸጥላቸው አልቻለም። ኃይል የሚባለው በጣም ያስቅ ነበረ። ምክንያቱም አንተ ቁጭ ብለህ እዚህ ጋር እና ከዛ እኔ ደግሞ እሸጣለሁ ይለዋል። እና እባካችሁ ለወንድሜ ስል ነው የምሸጠው ምናምን እያለ እንደዛ እየጮህባቸው ማንም እንዲገዛው አልቻለም። ከዛ ተጨማሪ ደግሞ ሳምሪ ትምህርት ቤት ሄዳለሁ ብላ ጠጉሯን የሆነ ሽቦ ምናምን ይዘዋል። ከዛ ኃይሌ እንዲያስለቃት ያደርጋል ማለት ነው። ኪራ ደግሞ ያየውና አልወዳትም ምናምን ስትል አይደለ እኔ ደግሞ እንደምወዳት እየነገርኩ ለምንድን ነው እንደዚህ ጠጉሯን የምታሸታት በማለት ይጣላሉ። ሳምሪ ግራ ግብት አላት ማለት ፍቅር ግራ ግብት ይላታል። አረ ተረጋጉ ብላ ለማረጋጋት ሞከረች። ኪራ ደግሞ ሲናደድ የሚጥል ህመም አለበት ማለት ነው። እሱ በሽታ ደግሞ በጣም ተናዶ ስለነበረ ጓደኛው እንደዛ እንደሚወዳት እየነገረው ከዛ ጠጉሩን ለማራገፍ ሲል ያው ቀረብ ብሎ ነበር እና ለምን አሸተካት በማለት ይጣላሉ። ከዛ ወዲያውኑ ተናዶ ራሱን ስቶ ይወድቃል። ከዛ በኋላ እነሱ ደግሞ መሬንዳ ምናምን ገዛዝተውለት ደህና ይሆናል። ከዛ ኪራ በጣም ተናደደ። አሁን የሚጥል በሽታ እንዳለብኝ ነገርካት አይደለ? ጥሩ አዚህ በኋላ እንዳትቀርበኝ ነው አይደል የምታረጋት ፍቅርን ምናምን እያለው ነበረ። ኃይሌም እንደዛ እየዛተበት ዝም ያለው እርጋታው የኃይሌ ግን እና እንግዲህ ወደ ካፌ ሄደው ቁጭ ብለው አሁን መጫወት ጀምረዋል። እንግዲህ በመጨረሻም ሳምራዊት ምንድን ያሰበችው ከዱባይ የመጣችውን ጓደኛ የዳጊ የልጅነት ጓደኛ እንደሆነች አድርጋ ለማስተዋወቅ ይስማማሉ። እንግዲህ እቺ ጓደኛዋ ቀበጥና የሀብታም ስትሆን ፀጉርሽ ያምራል ጥፍርሽ ምናምን እያለች በጣም የጥፍር አድናቂ ናት። ሳምሪ ያሰበችው ለዳጊ የልጅነት ጓደኛውን እንዳገኘችለትና ከዛ ደግሞ ይችን ዱባይ የነበረችውን ጓደኛውን
ይቺ ነበረ ልታስተዋውቀው ቃል ገብታለች። ልጅቷ እናስመስል እያለቻት ነው ሳምሪ። ያችኛዋ ደግሞ እኔ አልፈልግም ብላ ነበር፣ ግን ለጓደኛዋ ስትል እንደምንም ብላ የማስመሰል ስራውን ልትሰራለት ቃል ገብታለች። ሰው ዳጊ በቀላሉ ሊሸወድ ይችላል። የዳጊ ሀሳብ ምን ሊሆን ይችላል? ጓደኛውን ቶሎ ፈልጎ ካላገኛት ልትጫወትበት ትችላለች ሳምሪ ዳግምን ስለምትፈልገው